የኔ ናታን ጠላኝ ማለት ነው? ፍቅሬ ቀነሰበት ማለት ነው? በቃ አስጠላሁት። ጭራሽ ሌላ ሴት ማየት ጀመረ። እርግጠኛ ነኝ እሷ ጋር ነው የሚሄደው። መጀመሪያ ማንነት ይችላል ቆይ አንተ አይደረቅ ሰው ነህ። በእናትህ ያልኩህን ብቻ አድርግ። ቶሎ በል። እሺ ማን ያገተሽ? ለምን ታገተሽ? በፈጠረ አረ እንደው ልለምን ቶሎ ፍታኝና ወጥተን እንነጋገር። ቢያንስ ማን እንዳገተሽ ንገረኝ፣ ከዛ ልተባበርሽ። ይኸውልህ እኔን ያገተችኝ ሉሊት ናት። አንተ ላይ ትልቅ ነገር ይዛባለች። ለእኔ ከከፈልከኝ ደግሞ ሁሉንም ነገር እነግርሃለሁ። አንዴ እኔና ሉሊት የምናወራው ነገር አለ። ወደ ላይ ተወጭናለች። እኔ እናንተም እኮ አውርተን አልጨረስንም። ግን የኔና ያንቺ ይደርሳል። እባክሽ ወደ ላይ ውጪ። እሺ ምንድን ነው የምናወራው ነገር? ቁጭ በይ። አፌ ነው የሚያወራው። ስለዚህ ቆሜ ማውራት እችላለሁ። ያገትሻትን ልጅ የት ነው ወሰድሻት? ማናት? ምንድን ናት? ደግሞ እኔ ላይ ያስሽብኝ ትልቅ ነገር ምንድን ነው? ኤፍራታ እንደዚህ ስትሰክርና ተጫዋች ስትሆን ፈገግ ያላችሁ ብቻ ቪዲዮውን ላይክ በማድረግ ጀምሩት። የመጀመሪያው ነገር ኤፍራታ መቅናት ከጀመረች በኋላ በናታን ላይ ቂም በቀሏን እየተወጣችበት ትገኛለች። የመጀመሪያ ጊዜ ከዛ በፊት ከሰው ጋር ወይንም ከአንዲት ሴት ጋር ቴክስት እንደተጻጻፈ ከያዘችው በኋላ ላይ ጥርጣሬዋን ጀምራ ነበረ። ታዲያ በወቅቱ ግን አሁን ላይ አንድ ላይ ሆኖ ፈታ በሚሉበት ሰዓት ላይ ድንገት ተነስቶ መሄድበት አለ ሲላት እንደሆነ ደውላለት ነው። በቃ በዛኔ ያልመለሰችለት ቴክስት አሁን ላይ ስትመልስለት ነው ከኔ ይልቅ እሷን አስበልጦ የሄደው ብላ ነበር ያሰበችው። ነገሩ ግን እንደዛ እንዳልነበረ ታውቃላችሁ። እቺ በሉሊትና በቃል የታገተችው ልጅ ወይንም ደግሞ የቃል አፍቃሪ የሆነችዋ ልጅ እንደታገተችና ቃል ደግሞ እውነትም የሚያሰቃዩ ነገሮችን እኔ ላይ የሚያደርግብኝ ከሆነ አንድ ቀንም ማደር የለብኝም ብላ ነው የምታስበው። ለዛ ነበረ ሉሊትን ከዚህ ወዲያውኑ እንድታስወጣት የጠየቀቻት። ሉሊት ግን የሰጠቻት ምርጫ እኔ ግዴታ ምንም የማደርገው ነገር የለም፣ ምናልባት እዚህ አንድ ቀን ብታድሪ ነው፣ ከዛ በኋላ ግን ከዚህ አስወጣሻለሁ ብላ ነበረ ቃል የገባችላት። ልጅቷ ግን በሉሊት ስላልተማመነችባት ስልኳን ወዲያውኑ ትሰርቃትና ለናታን ትደውልለታለች። ለናታንም ያቀረበችለት ውል ይህን ይመስል ነበረ። ታዲያ ያለችው አንተ ከዚህ በፊት አይተህ የማታውቀውን አይነት የማትጸጸትበትን የሆነ ነገር እኔ ጋር አለ፣ ነገር ግን ያንን ነገር ለአንተ ላረግልህ የምችለው አሁን መጥተህ ያለሁበት ድረስ መጥተህ ካስፈታኸኝና እንዳመልጥ ካደረግከኝ ነው ትለዋለች። ናታን ወዲያውኑ ግን አላመናትም ነበረ። ለምንድን ነው ማስፈታሽ? እኔ እስከ አንቺ ምንድን ነው የምፈልገው ይላታል። እሷ ደግሞ መቼም እስከ ዛሬ ድረስ የማታምነው አንድ ጉድ አለ፣ እሱን ነገር ካወቅክ መቼም አይጸጽትህም፣ ግን ቀድመ መጥተህ እኔን ማስፈታት ይኖርብሃል ካለችው በኋላ ነገሩን በጣም ይጠራጠርና ናታን ያለችበት ድረስ ሄዶ ሊፈታት እየሞከረ ባለበት ሰዓት ላይ ቃል ግን ከኋላው ይደርስና ራሱን እንዲስት በእንጨት ይመተዋል። ናታን ራሱን ከሳተ በኋላ ግን ልጅቷን ይዞ ይወጣና ምን ለማድረግ እየሞከርሽ ነው ትለዋለች። ናታን ግን በዛ ሰዓት ሊያስፈታት ቢሞክርም ግን አንድ መረጃ አግኝቶ ነበረ። መረጃውም ሉሊት እንዳሳገተቻትና አብሯት ያሉ ሰዎች ብዙ እንደሆኑም ጭምር ከነገራት በኋላ ሉሊት አንድ ትልቅ የደበቀችው ነገር እንዳለ ናታን ይረዳል። በሰዓቱ ከዛ ቦታ ወደ ራሱ ከተመለሰ በኋላ ሊወጣ ሲል ኤፍራታ ብዙ ሚስኮል እንደደወለችና ብዙ ሰዓት ለሱ ስትሞክርለት እንደነበረ ወዲያው አይቶ ወደ እሷ ይደውልላታል።
በዛ ሰዓት በጣም ቆይቶ ስለነበረ ኤፍራታ ብቻ ተናዳ ስለነበረ ሰክራና ወዲያውኑ ስታወራው ደግሞ እሱ እንዲናደድ ብላ ያ ጓደኛህንም ይዘውና ትለዋለች። ናታን ደግሞ የእሷን ንዴት በጣም ስለተረዳና ነገሩን እኔ ማብረድ ይኖርብኛል ብሎ ስላሰበ ነበረ። ከዛ በፊት ግን እዛ ሳይሄድ እነ ሉሊት ቤት ሄዶ ነገሩን ሊያናግራት ወስኖ ነበረ። ሉሊት ግን ምንም የምታውቀው ነገር እንደሌለና ይህንን ነገር ችግሮች በተፈጠሩ ቁጥር ለምን እሱ ላይ ትኩረት እንደምታደርግ እየጠየቀችው ነበረ። ሉሊትም በሰፊው አፋጥታታለሁ ብሎ የኤፍራታን የሚስቱን ጉዳይ ሊጨርስ ብሎ እንደተባለውም ቃልን ይዞት ወደ ቤት ይሄዳል። ቃል ታዲያ በሰዓቱ እንደውም ቤት ሄጄ ልብስ መልበስ ይኖርብኛል እሷ ከጠራች ሲለው ናታን እሷ ሚስቴ ነች፣ ለምንድን ነው አንተ መዘነጥ የሚያስፈልግ? እንደዚሁ ሆነ መሄድ ይኖርብሃል ከኔ ጋር ይለዋል። ነገሩን ይስማማበትና ወደ ቤታቸው ይሄዳል። ያው ቃል ግን እየገረመው የነበረው ነገር እንዴት ኤፍራታ ልታስጠራኝ ቻለች ጭራሽ በባሏ ብሎ የሆነ ተስፋና ደስ የሚል ነገር ተሰምቶት ነበረ። ቃል ግን በቤት ውስጥ ሲገባ እንደዛ አልነበረም ራሱን ያገኘው። እነሱ ሁለቱ አንድ ላይ ሆኖ ቃልን ሲያበሽቁት እንደነበረና እንደውም ከቤቱ ጣልን እያለችው የነበረችው ኤፍራታ ነበረች። እዛን ሰዓት በጣም ይናደድና ከቤቱን ከወጣላቸው በኋላ ናታንም ኤፍራታም ደስ እያላቸው ፍቅራቸውን እያጣጣሙ ይቀጥላሉ። በሰዓቱ ሰክራ ስለነበረ ነው እንጂ ብዙ ነገር አስታውሳ እሱን መውቀስ እንደምትፈልግ እየተናገረች ነበረ። ቀን ላይ አትርሱ እየጠበቀችውና እየደወለለችለት ባለበት ሰዓት ላይ እሷ እያለቀሰችና እንባ እየወጣት በቃ እኔ ይሄን ያህል ጊዜ ነው ወይ ከዚህ በኋላ ከኔ የምትበልጥ ሴት አግኝቷል ብላ እየተናደደች ነበረ። በሌላ ገነትና የናታን ጉዳይ እንደተኮራረፉ ነው። አሁን ላይ ገነት እያለችው ያለችው ልጄ ምንም ያህል ቢያጠፋ ራስህ እንድትቀጣው እንጂ አንተ ወስደህ እንዴት እስር ቤት ተወረውርብኛለህ? አሁን ልጄ ገና ካሁኑ እየናፈቀኝ ነው፣ ያንን ማድረግ አልነበረብህም ብላ ነው ናታንን ያኮረፈችው። ገነት በራሷ በኩል ልክ ብትሆንም ግን ናታን ደግሞ እያለ ያለው ያጠፋው ጥፋት ትንሽ አይደለም፣ ራሱ ሊስተካከል የሚችለው እዛው እስር ቤት ውስጥ ሆኖ ያለው። ናታን በራሱ በኩል ያሰበው ነገር ቢኖር እዛ እስር ቤት ውስጥ እስካለ ድረስ ተጨማሪ ጥፋትም አያጠፋም፣ ማንም ላይ ቢሆን የሆነ ነገር ማድረስ አይችልም ብሎ እንዲያስብ ነው ያደረገው እንጂ ራሱ መጥቶ ቤት ውስጥ ገብቶ ስለሰረቀው ሳይሆን ከዛ በፊት ተደጋጋሚ ጥፋት እያጠፋ ስለነበረና በዛ ላይ ባህሪው ሙሉ ለሙሉ ስለተቀየረባቸው ሁሉም ላይ ይሄ ነገር ምንድነው መጨረሻው ብሎ ስላሰበ ነው ናታን እዛ እንዲታገት የፈለገው። ገነት ግን በዚህ ሁኔታ ላይ ከናታን ከምጅም በላይ በጣም አኩርፈዋለች። በዛ ላይ እንደውም ኤፍራታን ስትናገረው እንደነበረ ያኔ ኤፍራታ እንደውም መምረጥ እንዳለብሽ ምረጪ፣ እኔ ልጄን አግቶብኛል ናታን፣ እንደውም አንቺ ለማን ወገን እንደሆንሽ ገና ካሁኑ ገብቶኛል ብላ ነበረ ቤቷን ጥላ ወጣችው። ከዛም በኋላ ግን ልክ አይደለችም። ሉሊት እዛ ቤት ውስጥ እያለች እንደ ምስኪንና እንደ አስቂኝ ሰው አክት እያደረገች ነው ያለችው። ከውጭ ግን ዙሯ በጣም ከባድ ነው። በዛ ላይ አሁን ላይ የናታንና የኤፍራታን ልጅ እጇ አስገብታለች። ከዚህ በኋላ የምትፈልገው ድርድርና ድርድር ብቻ ነው። ናታን ግን ይህንን ከሰማ በኋላ አንደኛ በልጁ በሕይወት መኖሩ ብቻ ደስተኛ ስለሚሆን ከእሷ ጋር ለመደራደር በጣም ቀላሉ ዘዴ ይሆንለታል ማለት ነው። ሉሊት ግን በዚህ መልኩ ገንዘብ አይደለም የምትፈልገው፣ ከእነሱ በጣም ትልቁን ነገር እየተመኘች ያለችበት ሰዓት ነው። ልጁ ለዛ ነው አስፈላጊ የሆነባት እንጂ በቀላሉ ገንዘብ ብትፈልግ ኖሮ ያንን ቤተሰብ ውስጥ የሆነ ነገር አታላና እንደ በፊቱ ተንኮሎቿን የምትሰራ ከሆነ ለእሷ በጣም ቀላሉን መንገድ መጠቀም ትችላለች። ልጁ ግን ለእሷ አስፈላጊ የሆነው ለሌሎቹ እንደውም ልጁን ላገተችና ልጁን አምጥታ ለእሷ ለሰጠቻት ልጅ እስከ 500 ሺህ ብር ወይም ግማሽ ሚሊዮን ብር ከፍላለች። እሷ የምትፈልገው ከዛ ገንዘብ ከፍ ያለውንና በጣም ትልቁን ነገር ነው ማለት ነው። በዚህ ሁኔታ ላይ በጣም አስፈሪና የወደፊት ድራማው ላይ አጓጊ የሚባሉ ነገሮችን በቅርቡ እናያለን። ሌላው ያው የዳግምንና የፂን ነገር አይታችኋል። ሁለቱ ብቻቸውን ጊዜ ተሰጣተው አብረው እያወሩና እንደውም ዳግም በጣም ቢኒያም ከማፈቀሩ የተነሳ በዚህ መልኩ እሷን ለመቅረብ ቢፈልግ በጣም የሚወዳትን ልጅ ታውቁታላችሁ። ሁለቱ ጊዜ አብረው ተሰጣተው ብቻቸውን ላይፋቸውን እየቀጩ ነው። በዚህ ሰዓት ላይ ሰላም የሆኑት እነሱ ብቻ ናቸው። እዛ ቤት ውስጥ ናታንም ከኤፍራታ ትንሽ መሃላቸው ክፍተት ተፈጥሯል። የመኮራረፍ ጊዜያቸው እየመጣባቸው ወይንም እየሰፋ መጥቷል። ሌላኛዋ ሉሊት ደግሞ ናታንን ድጋሚ እንደዚሁ አኩርፈዋለች። ልጄን ለምን አሳሰርክብኝ በሚል ሁኔታ ላይ ሉሊት እዛ ቤት ውስጥ የራሷን የሆነ ፊት ሌላ ቀይራ እንደ ምስኪን ሆና እየኖረች ነው ያለችው። ውጪ ግን ሌላ ተንኮሎቿን እየሰራች ነው ያለችው። ቃል ደግሞ እህቱ ጠፍታበት በዚህ በኩል እህቱ ትክክለኛ ማን እንዳገታትና የት እንዳለች የሚያውቀው ነገር የለም። እሱ ደግሞ የድሮ ወይንም የምታፈቅረውን ሴትዮ ይህን ሁሉ ተንኮል የሰራሽው አንቺ ነሽ በሚል ሁኔታ ላይ ልጅቷን እያፋጠጣት ነው ያለው። እሷ ስትትረፍ ወይንስ ምን ትሆን? ትክክለኛ የእህቱ
መዳረሻ ወይንም ያለችበት ቦታ የት ይሆን? ይህንንም በቅርቡ አብረን የምናየው ይሆናል። የዚህ ድራማ ተከታታዮች ሙሉ ለሙሉ ይህን ቪዲዮ ያያችሁት እንዳለ ቪዲዮውን ወዳችሁታልና አሁንም ላይክ ያላረጋችሁ ላይክ እያደረጋችሁት ከዚህ በመቀጠል ያለው ቪዲዮ ላይ የራሴን የግል ማስታወቂያ ማሳያችሁ ይሆናል። ሌላው እስቲ አብዛኞቻችሁ እስካሁን ድረስ እያያችሁ ከሆነ በቅርብ ጊዜ ውስጥ ነበረ እንግዳ ድራማን መስራት ያቆምኩት። ይቀጥልልን የምትሉ ካላችሁ ኮሜንት ላይ ማስቀመጣችሁን አትርሱ። በቅርቡ እሱንም የምንቀጥልበት ይሆናል። ሌላው ይሄንን ቻናል በቅርቡ 100,000 እናስገባዋለን። መልካም ጊዜ። እንደዚህ ፓወር ባንክ እና ዋይፋዮችን ከኔ እቃ ማዘዝ የምትፈልጉ ካላችሁ አዲስ አበባ ውስጥ ሆኜ የተለያዩ እቃዎችን እየላኩ እገኛለሁ። ይሄኛው ዋይፋይ እና ይሄኛውን ስልክ አንዲት እህታችን ናት ያዘዘችን። እዚሁ አውቶቡስ ተራ አካባቢ የሚደርስ እቃ ነው። ወንድሟ ልደት ሳትነግረው እቃ ልኬልሃለሁ ሳትለው ስልክ ቁጥሩን ብቻ ሰታይ እኔ ወዲያውኑ የልደቱ ቀን ሄጄ የምሰጠው ይሆናል ማለት ነው። እናንተ የምትፈልጉት ስጦታ ብቻ መስጠት ሳይሆን ለቤተሰቦቻችሁ የምትፈልጉት እቃ ካለ ማንኛውንም እቃ እየላኩ እገኛለሁ። ከዚህ በፊትም እቃ ያዘዛችሁኝ ልጆች እስቲ ኮሜንት አድርጉ። ሌላኛው ይሄ ደግሞ 40,000 ፓወር ባንክ 40,000 ማለት አንድን ስልክ ከ10 ጊዜ በላይ ቻርጅ ያደርገዋል። ይሄንን እኔ ጋር ማግኘት ትችላላችሁ። ይሄ ደግሞ ወደ ሀገር ቤት የሚላክ ነው። ወደ ደሴ አካባቢ የሚላክ እቃ ነው ማለት ነው። ይሄንን እኔ ጋር በ10,000 ብር ብቻ ታገኙታላችሁ። ሌላው እቺ ትንሿ ደግሞ 20,000 አምፒር ነች። አንድን ስልክ ቢያንስ 4 እና 5 ጊዜ ቻርጅ ማድረግ ይችላል። ፉል ከዜሮ አንስቶ የራሱ የሆኑ ኬብሎች አሉት እዚህ ጋር። እነዚህ ነቅላችሁ ቻርጅ ማድረግ ብቻ ነው። የአይፎን የሰፊው ስልክና የታይፕ ሲ ቻርጀር አለው። በዚህ በኩልም የራሱ አለው። ፐርሰንት እዚህ ጋር ያሳያል። እናንተ እንደዚህ አይነት እቃዎችን ማዘዝ ከፈለጋችሁ ዋይፋዮችም ከ3500 ብር ጀምሮ አሉ። እዚህ ከስር በማስቀመጥላችሁ ቁጥር እኔም በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ሰፋ ያለ ቪዲዮ እና ደግሞ ሌሎች ሰዎች ያዘዙትን እቃ እንደዚሁ በመረጃ ያስቀመጥኩት የቪዲዮ መጨረሻ ላይ አለ። እዛ ላይም ቼክ አድርጋችሁ እናንተም ማዘዝ